በመጽሐፍ ቅዱስ ላይ ያልተጻፈ የልደትና የፋሲካ የጥምቀት በዓል የምታከብረው ምን ኬታ አምጥተህ? ኢትዮጵያ ያለችው የካቶሊክ ቤተክርስቲያን ስለ ጌታ ልደት ታኅሳስ 9 ማክበር ምን አገባት? ምን ይመለከታታል? የኢትዮጵያ ብቻ ነው፣ ያውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። የኢትዮጵያ ካቶሊካዊት ቤተክርስቲያን በኢትዮጵያ ነው እንጂ እንደውም የኢትዮጵያ አይደለችም። በኢትዮጵያ ያለችው የካቶሊክ ቤተክርስቲያን መንበሯ ሮም ነው፣ ጳጳሷ ሮም ነው። በዓሏን የምታከብረው አሁን የፈረንጆቹ ገና ላይ ነው። አለቀ። ስለዚህ እዛን ቀን ማክበር የኛን ለኛ መተው። ካህናቶቻችን ወስዳችሁ የሮም ካቶሊክ የማታውቀው ዲያቆናቶቻችን ወስዳችሁ ቅዱስ ያሬድ ማህሌታችንን ወስዳችሁ ቅዳሴያችንን ወስዳችሁ እኛን መስላችሁ እንደ ተኩላ የበግ ለምድ ለብሳችሁ በጎቻችንን ከልካይ የላችሁማ፣ ጠያቂ የላችሁማ። ጴንጤ ምን አገባና ነው ከፓትርያርኩ እኩል ቁጭ ብለህ እንኳን ለብርሃነ ልደቱ አደረሳችሁ በእውነት ጌታ በዚህ ቀን ተወልዶ ምናምን ከየት አባ መጣው? አምጣ ስትባል ከየት ታመጣዋል? በመጽሐፍ ቅዱስ የተጻፈ ነው የምታምነው። መጽሐፍ ቅዱስ ደግሞ ጌታ ታኅሳስ 29 ተወለደ አይልም፣ በዚህ ቀን ተወለደ አይልም። ሲፈልግ ሮብ እናደርገዋለን፣ ሲፈልግ አርብ እናደርገዋለን፣ ሲፈልግ ቅዳሜ እናደርገዋለን፣ ሲፈልግ እሁድ እንደ ፌንጣኛን እየተከተልክ ማታምንበትን ነገር ቁጭ ብለህ እንኳን ለብርሃነ ልደቱ አደረሳችሁ በእውነት ጌታ በዚህ ቀን በግርግም ተወልዶ ምናምን ለምን ትቀላውጣለህ? የራስህን የልደት ጌታ ሁል ቀን ተወልዷል፣ ሁል ቀን ልደት አክብር። ጌታ ሁል ጊዜ ፋሲካ ነው፣ ሁል ጊዜ ፋሲካ አክብር። ይመራል የምናገረው፣ ያንገሸግሻል የምናገረው፣ ህዝቦችን አያኗኑርም፣ አንድ አያደርግም ይላል። ለምን ደግሞ አንድ የማያደርገው? የኔ ማንነት ነው ያለኝ፣ የራሴ ቤት ቁጥር ነው ያለኝ፣ የራሴ ቤት ነው ያለኝ፣ የራሴ ስርዓት ነው ያለኝ። የኔን ስርዓት ቤቴ ስትመጣ እንደኔ ሆነ ታከብራለህ። አለቀ። የራስ የምታከብረው ካለ በራስ አክብር፣ አትቀላውጥ። እኔ ጋር ትጠጋ እየጠላኸኝ እያረድከኝ እያሳረድከኝ ደንቆሮ ናት፣ መሀይም ናት፣ ጣዖት ነው የምታመልከው፣ የቀን አቆጣጠሯ ትክክል አይደለም እያልከኝ መተ ደግሞ ከኔ ጋር እንኳን ለብርሃነ ጥምቀቱ አደረሳችሁ። የኢትዮጵያ ቤተክርስቲያን ናት። ጌታ መቼ ተጸነሰ? ብስራቱ መቼ ነው? ጽንሰቱ መቼ ነው? የተወለደው መቼ ነው? የት ነው? በስንት ሰዓት ነው የምትነት? በስንት ሰዓት ተጠመቀ? ወደ ማዕከል ዮርዳኖስ ጌታ በስንት ሰዓት ሄደ? በስንት ሰዓት ተጠመቀ? ታቦት ወደ ጥምቀተ ባህር የሚሄደው ለምንድን ነው? ያንተ እንትና የምታስተምር ቤተክርስቲያን ናት። ጌታ ስንት ሰዓት ተያዘ? ምን ቀን ተያዘ? ሆሳዕና ዕለት እሁድ መሆኑን በምን አወቃችሁ? ከዛ ዓርብ ዕለት ስንት ሰዓት ተሰቀለ? ስንት ሰዓት ከመስቀል ወረደ? ስንት ሰዓት ወደ መቃብር ገባ? ስንት ሰዓት በእሁድ ዕለት ከመቃብር ፈንቅሎ ተነሳ? ይህን የምታስተምር ቤተክርስቲያን ናት። ፈትታ የምትነግርህ ጴንጤ ከታባ አምጥተህ ነው ይህን የምታስረዳኝ? የለም። ኢየሱስ ያድናል። አሜን ሃሌሉያ። እሳት። የባንክ ቡክ ይዛችኋል? ጌታ ሆይ ቀማ፣ ውሰዱ። ገባ 10 ሚሊዮን ብር ገብቷል። እስቲ ይሁት ቼክ አድርጉት፣ ገብቷል። አሜን ሃሌሉያ። ይሄን ነው እንጂ የታባ አምጥተህ ነው ከኔ እኩል ቆመ ወንጌል ትነግረኛለህ? ወንጌልን ጠይቃት፣ ቤተክርስቲያንን ጠይቃት። እኔን ነው የምትከተለው። ትንሣኤ መያዛ ላይ ነው የሚለው ስለ እኔ ጋር ትመጣለህ መስለህ። አስገድጄ ነው አይደለም፣ አስገድጄ አይደል። ብሔራዊት ናት፣ ዓለም አቀፋዊት ናት። በየመንደሩ በየኩርባው የማንም ተበርብባት አይደለችም ቤተክርስቲያን። የማንም ሙጭቅላ ተነስቶ ጊዜ የሰጠው ቅል ድንጋዩን ቤተክርስቲያን አለቷን ቤተክርስቲያን ልስበር የሚልበት ዘመን ስለሆነ ነው። ስለ ኢትዮጵያዊነት ብታወራስ ብትኮራ ምን ያንሳታል? አንተ በአረብ እየኮራ አይደል እንዴ? አንተ በፍልስጤም እየኮራ አይደል እንዴ? አንተ በሳዑዲ እየኮራ አይደል እንዴ? ኢትዮጵያዊ ሆኖ በኢትዮጵያ ማንነቱ የሚኮራውን እኩል አይደለንም። ኦርቶዶክሱ አማራው እንደዚህ ኢትዮጵያ የሚልበት እኩል አይደለንም። እና እንዳንተ ልንቀርፈፍ እንዴ? እንዳንተ ወደ ኋላ ላውሸልሽል እንዴ? እኔማ ሀገር አለኝ፣ እኔማ ሰንደቅ ዓላማ አለኝ። አንተ የአረብ ባንዲራ እያንጠለጠልክ በየቸርች የአሜሪካና የካናዳን የአውሮፓን ባንዲራ እያንጠለጠልክ እኔ በሀገሬ ላይ ሀገሬን እምኮራ እኔ ሀገር ስላለኝ ነው። አንተ ቀላዋጭ ነህ፣ አንተ ቅጥረኛ ነህ፣ አንተ የተላከነ ለፍርፋሪ ለሆድ ስኮላርሺፕ ብለህ እምነትህን የሸጥክነ ማንነትህ የተሰለበ ነው። ከኔ እኩል እና ልበላ ሀገሬን ልበላ አክራሪ ላክርራ ኢትዮጵያን ብዬ ላክርራ። ኢትዮጵያን ብላችሁ አላልታችሁ ይኸው ኢትዮጵያን እናክር ብትሉ ማን ይስማችሁ? ኢትዮጵያን ስታዋርዱ ከርማችሁ አሁን ና ኢትዮጵያ እንዲሆነች ምናምን ብትሉ ማን ያሰራል? የቴሌቪዥን ልክ ጦርነት ሲመጣ ልክ ጭንቀት ሲመጣ አማራ ነኝ ኦሮሞ ነኝ ትግሬ ነኝ ሲል የሚቆየው ሁላ ኢትዮጵያ የኛ መመኪያ እናት ሀገር ኢትዮጵያ ይህንን ሰምቶ ኢትዮጵያን የሚወደው አማራው ነው፣ ኢትዮጵያን የሚወደው ኦርቶዶክሱ ነው ብሎ እንዲመጣልህ ሞኝን ፈልግ። ከዛ የጭንቁ ቀን ሲያልፍ ኦሮሚያ ቢያገኝ
ኦሮሚያ 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 ጭንቅ ሲመጣ ኢትዮጵያ የኛ መማኪያ እናት ሀገር ኢትዮጵያ ትላለች። አነ ተጋሩ ተጋራይ አነ ወዲ ትግራይ ወዲ ትግራይ አንበሳሎ ነብራሎ ምናምን ሲል ይቆይና እዛ ልክ ጭንቅ ሲመጣ ኢትዮጵያ እናናላላኝ ኢትዮጵያ እንማለለለሽ መናዴ እናናለለመረና የትመኛ መዶሬ እናናናን ኢትዮጵያ ይላል። ሰምተጣሉኝ ያላችሁ እኛ ኢትዮጵያ ቀይረን አናቅም፣ ለውጠን አናቅም። ትላንት እንወዳታለን፣ ዛሬ እንወዳታለን፣ ነገ እንወዳታለን። ሲሞቀን ኢትዮጵያዊ፣ ሲበርደን ኢትዮጵያዊ እንዲሞቀን፣ ሲሞቀን ኦሮሚያዊ አንሆንም፣ ሲሞቀን ትግሪያዊ አንሆንም። የኢትዮጵያዊ ነኝ፣ በቃ አለቀ። ኢትዮጵያዊ ነኝ፣ ኦርቶዶክሳዊ ነኝ። ኦርቶዶክስ ደግሞ ምን ታስተምረኛለች? ሀገርን መውደድ ታስተምረኛለች፣ ኢትዮጵያን መውደድ ታስተምረኛለች፣ ሰንደቅ ዓላማ መውደድ ታስተምረኛለች። ከዛስ ኦርቶዶክሳዊ የሆነ ሰው ልክ የኢትዮጵያን ሰንደቅ ዓላማ ሳይ እንባው በዚህ ይፈሳል። ሀገሩን እያሰበ ወገኑን እያሰበ እንባው ይፈሳል። የኦሮሞን ተማሪ የኢትዮጵያን ባንዲራ ከአይኑ አጥፍታችሁለት የግብፅን ባንዲራ አድርጋችሁለታል። ግብፅን ሲሰማ ነፍሱ እንትን ይላል። የኦሮሞን ተማሪ ዘምር ስትለው ጡሪ ብየ ኬኛ መቶ ኬኛ ጭንቅ ሲመጣ ኢትዮጵያ በል ስትለው ኢትዮጵያ ማናት ይላል። ኢትዮጵያ ሀገር ናት። ምን አይነት ናት? ባንዲራዋ ምን አይነት ነው? ይሄ ነፍጠኛ አይደል እንዴ? ይሄ ነፍጠኛ ባንዲራ አይደል እንዴ? ትግሬው እንደሆነ አደንዛችሁታል። የትግሬ ህፃናትን ከኢትዮጵያዊነት ማቀፍ አውጥታችሁታል። የትግሬ ህፃን ሲዘምር ያደገው መስመሪና ኃይሌና መስመሪና ቀጥታና መስመሪና ኩርባና መስመሪና ኮረኮንቺና መስመሪና ኃይሊና መስመሪና ዳገቲና መስመሪና ቁልቁለቲና ስትሉት ቀረማችሁ። አሁን መታችሁ ኢትዮጵያ በል ስትሉት ማናት ኢትዮጵያ ይላል። ሰንደቅ ዓላማ ቢጫ በቀይ በጠጥ የመሰለ የማንም እንትን አምጣችሁ ይሄ ነው አሉት። አፄ ዮሐንስ የሞቱለትን አፄ ዮሐንስ የተጋደሉለትን በሰንደቅ ዓላማ ከፊታችሁ አጠፋችሁ፣ ከቤተ ክርስቲያን አጠፋችሁ። ትግሬ ሲቀበር በኢትዮጵያ ሰንደቅ ዓላማ ነበር ተጠቅልሎ የሚቀበሩ፣ አጠፋችሁት። በቬትናም ጨርቅ፣ በቻይና ጨርቅ ጠቀለላችሁት። አብይ አህመድ ብሔር ብሔረሰብ አይባልም፣ ብሔር ብሔረሰብን ወያኔ ነው ያመጣው አለ። ግሩም አጨበጨብንለት። ኢትዮጵያውያን ነው የሚባል ህዝብ ነው የሚባል ህዝቦች አይባልም። ህዝቦች አይባል ነውር ነው፣ ጸያፍ ነው። ህዝቦች ሌሎች ናቸው። ሀገር ውስጥ ያሉት ግን ህዝብ አይሁድ ነው የሚባለው። እስራኤላውያን የእስራኤል ህዝብ ነው የሚሉት። አሜሪካውያን የአሜሪካ ህዝብ ነው የሚሉት። ህዝቦች አይ እኛ ጋር ነው ወያኔ ለመከፋፈል ሲያመቻቸው መጡና ህዝቦች አሉ። እቺን አብይ እነ ዳንኤል ክብረት አስቀጸሉት እና እንዳርጋቸውም ከነዚህ ውስጥ አይገቡ ቻዛ የቀረቡ ኢትዮጵያውያን ነገሩት። ስንት ዓመት እዛ ብሔር ብሔረሰቦች ጋር አልሄድም አለ። ሲያይ ኢትዮጵያውያኑን ጠልዞ ካስወጣ በኋላ ባለፈው ዓመት 40 ምንጭ ሄደ፣ ዘንድሮ ደቡብ ሄደ። እኛ ኢትዮጵያውያን ኢትዮጵያ እንዲህ ናት፣ ጠላቶቿን እንደ ቅማል አራግፋ ትጥላለች። ሲጨንቅ ነው ኢትዮጵያዊ የኢትዮጵያን ሰንደቅ ዓላማ ኢትዮጵያ ውስጥ አረንጓዴ ቢጫ ቀይ የሚባል አላይም ነጠላ ላይ ጥለት ላይ እየረገጥክ ኢትዮጵያን አድናት። የቷን ኢትዮጵያን የፈጠረች የኢትዮጵያ ቤተክርስቲያንን ረግጣ ኢትዮጵያን እናድናት። የቷን ኢትዮጵያ? መስማት አለብህ። የምናገረው ነገር ይጠቅማል ውሰደው፣ አይጠቅምም ቻው። አይሞቀኝ አይበርደኝ። መላተም የፈለግክ ተላተመኝ፣ መልስ እሰጣለሁ። ራስን መከላከል ያለ ነው። የምታወራውን ግን አቁም። ዘመድኩ እንደዚህ ያሸማቋቸው፣ ዘመድኩ እንደዚህ ምናምን ትላለህ፣ አቁም። እኔ ማን በሰራው ስራ እንቆጣጠር ከተባለ ያለ መረጃ የምንቀሳቀስ ይመስላል እንዴ? እዚህ ውስጥ አለ። ከዛም ውጪ ደግሞ ነገ ቢመጣ ብዬ ዝም ብዬ አልንቀሳቀስም። ብዙዎች ጉድ የሆኑት በዚህ አለቀ። ስርዓት ትይዛለህ እስካለው ድረስ። ከሞትኩ በኋላ የራስ ጉዳይ። ኃላፊነቴን በህይወት እያለው ወጣ። ከሞትኩ በኋላ የራስ ጉዳይ።
ማህሌቱ ተቋርጦ አያውቅም። ኮሮና ዓለምን በዘጋ ጊዜ ቤተክርስቲያን ቅዳሴዋን አላቋረጠችም፣ ምስጋናዋን አላቋረጠችም። የማይደረገውን የማይሆነውን ይሄ እኮ የቸርች አይደል፣ የፓስተር አዳራሽ አይደለም። የኔ ጌታ ቤተክርስቲያን እኮ ነው። እኛ የሄኖክ ኃይሌ ጭፋሬ የፖለቲካ ስራ ነው፣ ስርዓቱ ነው ፕሮሞት እያደረገው እያልን ያለ ነው። ብቻ አመጣዋለሁ ወይ እሁድ በቴሌቪዥን አሳያችኋለሁ። እኔ ጋር አሁን ስላጣሁት ነው። ልክ ያለው እስቲኝ እንድገባ ማለት ነው፣ ሌላ እንዳያመልጠኝ። እስከዛችን አይታችሁ ነው። የሚያዙ ባንዲራዎችን በሚመለከት እና የሚለበሱ ልብሶችን በተመለከተ በዓሉን ለየት ለማድረግ የያዝነው ፕሮግራም አለ። ከቤተክርስቲያናችን የተለያዩ አካላት ጋር ከካህናቱም ጋራ ከሰንበት ትምህርት ቤቱም ከወጣቶችም ጋር እየተነጋገርንበት ያለው ጉዳይ አለ። ልብሳችን ነጭ እንዲሆን ነው። ምርጫ በቤተክርስቲያን የተያዘው አካሄድ ነው። የሀገር ባህል ልብስ ማለት ነው። በሀገር ባህል ልብስ ሁሉም ሰው ያለውን ንጹህ ነጭ ልብስ ለብሶ በዓሉን እንዲያከብር ነው። ባለፈው ሳምንት ያደረግነውን የበዓል አከባበር አይታችሁ ከሆነ የአእላፋት ዝማሬን ልክ በዛ አይነት ድምቀት በዓሉን ለማክበር ነው ሀሳባችን። ስለዚህ ከልብስ ጋር የተያያዙ ሌሎች ጥያቄዎች መኖራቸውን እርግጠኛ አይደለሁም። በዓሉ የኛ ስለሆነ በዓላችን እንዴት ነው? ስለዚህ ባንዲራ የማይገባበትን የልብስ የተመረጠበትን፣ ምክንያቱም አሁን ብልጽግና ሀገሪቷ ሰልጥናለች። ሀገሪቷን ሜካፕ ቀብቶ ዲኮር አድርጎ ስብሰባዎቹን ብታያቸው አውሮፓ ነው የሚመስለው። ሰው ተርቧል፣ ጫጭቷል፣ መንምኗል። መኖርና በመቆም በመሞት መካከል ነው ያለው። የብልጽግና ሰዎች ግን ስብሰባቸውን ተመልከቱ። ሱፍ ነው፣ ሞዴል ነው የሚመስሉት። ፋሽን ሾው የሚያሳዩ ነው የሚመስሉት። ካሜራው በሙሉ እንትን ነው የሚመስለው። ስለዚህ አሁንም ነጭ ልብስ ነው የሚለበሰው። በጣም ንጽት ብላችሁ ሜካፕ ተቀብታችሁ መምጣት አለባችሁ። ምክንያቱም ስንቀርጻችሁ አገሪቷ አድጋለች፣ አገሪቷ ተለውጣለች፣ ተስፈንጥራለች እንዲባል። ስለዚህ ይሄ አሁን እንግዲህ የመጣ የብልጽግና ወንጌል ኦርቶዶክስ ውስጥ ገብቷል ማለት ነው። ቤተክርስቲያን ውስጥ ገብቷል ማለት ነው። ነጭ የሌላቸውስ ነጭ ልብስ የሌላቸው እንግዲህ ቤተክርስቲያን ድሮ አዳፋም ለበሰ ጎልዳፋም ሆነ ምናምን ሁሉንም አቅፋ ነው የምትሄደው። ጥምቀት ላይ ደግሞ የሚጨፍረው አገር ባህል ያለው ይለብሳል፣ የሌለው ደግሞ ያለው ይዞ ይሄዳል። አያለም እኮ አለ የሚለው ደግሞ የማነ እኮ ነው። ሰምታችሁት የለ ባለፈው የማነ ትግሬ ነው። ይህን ስል ታብዳለህ ታዳል። ወያኔ ነው ወያኔ ከዚህ በላይ ምንም ሊል ስለማይችል ማለት ነው። ሰንደቅ ዓላማ አይቻልም ማለት በቃ አለቀ። ጥለት እንኳን እንደዚህ አድርገህ መሄድ አትችልም ማለት። ስለዚህ ብልጽግና ያዘጋጀውን የሄኖክ ኃይሌን እንትን እንዴት አድርገን ነው ስለማሸነፍ የምናወራው? አናወራው፣ አንችልም። በድሬዳዋ እየተዘጋጀ ነው፣ በምን እየተዘጋጀ ነው። ገና ያርዱናል። ከምህረተአብ በምን ነው የሚለየው? ምህረተአብ ቤኒሻንጉል ላይ ክርስቲያኑ አማራው ይታረዳል። ወዲያው የደህንነት እንትኑ ይነግረዋል። እሱ ጧፍ ግዙ ይላል። ቦሌ መድኃኒዓለም ዛሬ ዝግጅት አለን ይላል። ከዛ ያንን ከጭንቅላቱ በላይ የሆነውን እንትን ይዞ አለን በእግዚአብሔር የሉም ተተዋን ሲሉ ኖርን የሉም አለን በእግዚአብሔር ሁሉን አልፈን አለን ነው የሚሉት። አለን የሞትን እንበዛለን። አትበዛም። ዝማሪያችን ራሱ ጸሎት ነው ይላል። ዝማሪያችን ራሱ ጸሎት ነው። ኧረ እባክህ ነው ሸቃጭ። ጸሎቱማ የማህሌቱ ነው። እሱን አደብዝዛችሁታል፣ ሸፍናችሁታል። ቤተ ክርስቲያን ስንት በዓላት ነው? የአደባባይ በዓላት ስንት ነው ያሏት? ጥቀሱ። ማንና ማን? በዚህ እንዝጋ። እሁድ ነው የምንገናኘው። እሁድ በቴሌቪዥን ገጠሩ የሚየው የጎጃሙን ቅባቴን፣ የትግሬውን መንበረ ሰላማዬን፣ የኦሮሞም ሞዳቦኩ ነው ምናምን ይሄን፣ የሄኖክም መንጋዬን፣ ቡቶክሳም ቲክቶከራሙን በሙሉ ይዩን። ያውን ከድሬዳዋ የመጣው ቲክቶከራም ስንት ብር እንዳስወጣ ስንት ብር እንትን እንዳለ እናያለን። ሰባኪያኖቹም ቀን ወጥቶላቸው ብቻቸውን ሲሄዱ ስለማይሳካላቸው 50 ሺህ ብር። ኧረ በስመ አብ ወወልድ ወመንፈስ ቅዱስ።
ኧረ በስመ አብ ወወልድ ወመንፈስ ቅዱስ 100,000 ብር። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ በስመ አብ፣ ኧረ በስመ አብ እናት ቤተ ኧረ በስመ አብ። ኧረ መድኃኔዓለም ያለ፣ ኧረ መድኃኔዓለም ያለ። ባላዝ ፍትህ ለአርሲ መጨረሻ ነው የምንለው። ስንት የአደባባይ በዓላት ነው ያሉን? 2 ምንና ምን? 2 ምንና ምን? 2 ምንና ምን? ጻፉ 2 ብላችሁ አጣበው። 2 በዓላት የአደባባይ በዓላት ለሺህ ዘመናት ያደረገችው አደባባይ ወጣ የምታከብራቸው ኢህአዲግ ሊሞት ሲል መጨረሻ ላይ በጥይት ሊያስቆሙ የፈለገ ብልጽግና አፈር ከደቼ ሊያበላው የፈለገ 2 በዓላት አሉን። 2 በዓላት አሉን። የካቶሊኩንም የፕሮቴስታንቱንም እስልምናውንም ወሽመጥ ቁርጥ የሚያደርጉ አላያችሁም? እንደ አሩሲ ላይ ቪዲዮ እየቀረጹ የጥምቀት ዕለት እንዴ ማሎ 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 ዱኔ ራበር አማራስ ጅርቲሚቲ አማራስ ጅርቲሚቲ ካፊራስ ጅርቲሚቲ ኩኑንቱ 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 ካፊራ ኩኑንቱ አማራ ማሎ 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 ወላሂ ላላ ወላሂ ላዚም ላላ ያለቆ ቪዲዮ የቀረጸው የጥምቀት መምጣት የመስቀል መምጣት እኮ ነው ስሜታቸውን አፈር ከድሜ የሚያደቀው። የዛን ሰሞን እኮ ነው ጥምቀቱ ሲወጣ ሀገር ይታጠናል፣ ሀገር ይባረካል፣ ሀገር በሙሉ ይቀደሳል። ያን ጊዜ አጋንንት ያራወጠው በሙሉ በማግስቱ መጥቶ ወደ ቤተክርስቲያን ይጨመራል። ከዛ አመቱ ሙሉ የደከመው በቁርአን ላይ እንደዚህ ተደርጎ ምናምን 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 እንጂ ዘፈን የለም፣ ሙዚቃ የለም፣ ምናምን የለም። ሼክ ከሌ ቤት እንሂድ ነው፣ ማንትስዬ ቤት እንሂድ ነው፣ ነሺዳ ነው። የጾም ዕለት እንደውም መንግስት በበጀት ሲያበላ ቤተ መንግስት ሲያስፈጥር ነው የሚኖር። ጥምቀት ሲመጣት እንደናሽ ጋር አገዳው ከዛ የሚጠየቀው ማን ነው? አርቲስት ከሌ ቤት አርቲስት ከሌ አቤት የጥምቀትን በዓል እንዴት ነው የምታከብረው? በዛን ጊዜ እንትን እንሄድና 22 ነበር የምንሄደው፣ እንደ ዛሬው አልነበረም በእውነት። ከዛ ከ3 ሰዓት ጀምሮ ይጠጣል፣ ይዘፈራ፣ ወጣቶች ተጥናለ ምናምን ምናምን። እዛ በኋላ ምናምን እንደዚህ ሆኖ ይላል። ከዛ ደግሞ እንትና ጋር እንሄዳለን። ጭራ ቀረሽ እንዴት ነው እንደ ጥምቀት እንዴት ነበር የምታከብሪው ምናምን። እኛ ተሰብስበን ለግሩፕ እንጠጣለን፣ እንሰክራለን፣ እያስታወክን እንጥራለን። የኛ በዓል ሲሆን የእስልምናው ሲሆን ግን ነብዩ ሰላም እንዲህ አሉ። አረብኛውን ይጠቅሱና ማለት ነው አመን ለሰል ማመን አምናሉ። እውነት ነብዩ እንደዚህ አድርገው እንደዚህ ብለው እንደዚህ ሆኑ። እውነት በቁርአን ላይ በሱራ አስከቶ አመንሳም ላይ እንደዚህ ተብሏል ይላሉ። እናንተ እንዴት ነው የምታከብሩት? እንግዲህ የምናደርገው እንደዚህ አድርገን ጠዋት ሞሊድ ከቤተሰቦች እያልን እንሄዳለን። ስቴዲየም ምናምን ሄደን ሰግዳለን፣ ሱላት አድረን ለአላህ ምስጋና አቅርበን ከዛ በኋላ ሺዳ ምናምን አድርገን መጣለን። ከዛ በኋላ ቁርአን እየቀራን እንደዚህ አድርገን እንደዚህ እናደርጋለን። አላህ በሚፈቅደው ምናምን እንትና ጋር እንሄዳለን። እዛ እንትና እንደዚህ አድርገን ልክ የኦርቶዶክሱ ይመጣል፣ ገዛ ይመጣል። እሺ ኮሜዲያን ከሌ ቤት ነው ዛሬ ዋል ነው በእውነ ከሱ ጋር ነው ያሳለፍነው። እንዴት ነው ጥምቀት ፋሲካን የምታሳልፍ? ፋሲካን ማታ 3 ሰዓት እንሄዳለን። ከዛ ክለብ አለ፣ ነፃዬ ይመጣሉ። ንጥላሁን ነበሩ በዛ ጊዜ ደግ ዘመን ነው ነበሩ። በቃ እንትን እንለዋለን። የመጀመሪያዋ ሚስቴ እንግዲህ ጥምቀት ላይ ነው። ከዛ ሁለተኛዋ ሚስቴን እንደዚህ አድርጌ ምናምን ከዛ በቃ የኛ በዓል ምን ይሆናል? ሊቃውንት ጠፍተው ነው፣ መምህራን ጠፍተው ነው፣ ብሉያቱን ሐዲሳቱን የሚያመሰጥሩ ጠፍተው ነው። የበዓሉን አከባበር ከወንጌል ከመጽሐፍ ቅዱስ ፈትፍተው የሚያርጎና አይደለም። በመዋቅር ስለተያዘ፣ በስርዓት ስለተያዘ
በስርዓት ስለተያዘ ኦርቶዶክስ ወንጌል አሰብክም። ኦርቶዶክሳውያን እንደዚህ በአዝማሪ እየተለካን በጋለሞታ እየተለካን አግብቶ በፈታ እየተለካን በትልቁ ቅዱሱ በዓል ላይ አመንዝራ እየተጠየቀ ኢንተርቪው እየተጠየቀ እንደዚህ ነው። ይውጣልህ የሆነው እውነቱ። ዋሻው እኔ ዋሻው። አሁን ገና እየመጣ ነው፣ እየተዘጋጁ ነው። ኮንሰርቱ እየተዘጋጀ ነው ኮንሰርቱ። የበዓል ዝግጅቱም ተዘጋጅቷል። የሚጠየቁት አርቲስቶች ወጥተዋል። 6 የፈታች ዘልዛላ ቤተክርስቲያን ሄዳ ማታስቀድስ ማትጾም ማትጸልይ የንስሐ አባት የሌለው ጋለሞታ ተሰብስቦ እሱ ነው የሚጠየቀው። አሁን የልደት ዕለት ጌታ እንዴት ተወለደ? እንግዲህ እኛ የልደት ዕለት አገር ቤት እንመታለን። ከዛ እነ ሶፊያ ሽባባ ይወጡና ኦርቶዶክስ ከወንጌል ስላልተሰበከልን፣ ከዛ እነ ፓስተር ዮናሳን ይመጡና እኛ እኮ እንደዚህ ሆነን ነው ኦርቶዶክስ ማለት የተመልከታት ትናና ይላል። ፈንዳ። እውነቱ ይሄ ነው። ፈንዳ። የገና በዓል ማክበር ያለባት ኦርቶዶክሳዊት ቤተክርስቲያን ናት። ጴንጤ ምን አገባው? ስለ ገና በዓል ምን አገባው? ጥምቀት ጴንጤ ምን አገባው? ካቶሊክ ምን አገባው? በኢሬቻ የሚያገባው አለ? የለም። በመውሊድ የሚያገባው አለ? የለም።